ከባድ ነው። አሁን ወለ እንዴ አንተ አይደል እንዳጠፋው እንዴ ጣቱን እንዴ ነው የሚከተል ታራ ልጅ ተናንተ ገና ስፍሬታ ያለች አይኗን ባይኗ ሳታይ ነው እንደተጠፋው አንተ ልጅ ጋር ከፍቼ አረባ ማርያም አንተ ለሞራል ያተለቀቀ እስቶቹ ይገባል ስጋቸው ስስ ነው ወጣለ ጠቦት ስጋ ታውቃለህ የበግ ጠቦት ቶሎ ነው የሚሟሽሹት ቶሎ ዲክላይን ያደርጋሉ ዝም ብሎ ይለቅሳል እንዴ ይሄ ከተይ በቃ ምን ሆነሽ ነው እንጂ የታሉ አው አንተ እኔን አታረገኝም እዚህ ወይኔ ሰርፕራይዝ ይሄ የአዲስ የአቤል ቤት ነው የአቤል ቤት ነው አዲስ ነው ከዚህ ቤት አይቷለች ይሄን ቤት ተመልካቾች ገና ሳልገባበት ሊያባርረኝ አሳያታት አሳይታት መጣ ይሻላል እንዴት ይሻላል ነገሩ እንደ ልብሽ ስንመጣ ከደላላ ጋር ስለመጣን በደንብ አላየችው ግን በጣም ወዶ ነበር ባይዘው ተመልካቾች ቀለም ቀብቼው ምናምን ሁሉም ነገር አስተካክዬ ነው ሬዲ ሰርፕራይዝ ያረኳት አይደል እንደዚህ ያለበረም ቤቱ ያምራል ቤት ይኖራል ነው ከባድ ነው አሁን ወለ አይ ነገር ቱ ከደስ ያለሽ አይዞህ ዋው ደስ ያለ በጣም ደስ ያለ ወይኔ ሰማታ አይሆነ ተለፈኑ እንዴ ዞር አይሆነ ሰማታ እንዴ አይሆነ ከፋት እኔ አፍራለሁ ታላቁ ላይ እንደዚህ መሆኑ በጣም ከባድ ነው ስሜታዊነት በጣም እየታየባቸው ነው አቤት በደንብ አድርጎ ቤት ማስቆም እናንተ አስተቀየም እናንተ ደስታደራ ማርያም ቪዲዮ ብታሳያ ደስ ይለኛል ለሷ አረግለታል በረባር አስቆም ቪዲዮ መሳየት አስቆም ከፈጀው ሴራሚክ ወደዚህ 15 ሴራሚክ ወደዚህ ደግሞ 18 ሴራሚክ ተቀበሉት ማለት ሰዎቹ ያ የዲሽ ገመድ ካልሆነ ቀይሯል ከለሩ ካልተመቸሽ የዲሽ ገመድ በቀይም በቢጫም ከለር አለው እንቀይረዋለን ሶኬቶቹን ጸሎት ታደርጊውነት ቅዱስ እግዚአብሔር አብ አባቴ እኔ በእግዚአብሔር አብ ቀን ብዙ ነገር ተደርጎልኛል ከሚስቴ ጋር ማለት ነው ይታይሻል መስታወት ስለሆነ ብዬ ነው ይታይሻል አይደለ መስታወት ስለሆነ አይታያትም ብዬ ነው መስታወት ስለሆነ አይታይሽም ብዬ ነው ቅዱስ እግዚአብሔር አብ ቤተክርስቲያን ይኸው ፊት ለፊት እንግዲህ መድረኩ ፊት ለፊት የእናንተ ቤት ነው ማለት ነው ጠዋት እዚህ ጋር ቆመልሽ አንድ አባታችሁ ነው የከረገምሽ ከሰዓት በብታደርጉ ጨዋታ ሶስትን ልጅ ይሰጣችሁ እግዚአብሔር ማለት ነው እሱ እግዚአብሔር ስጦታ ነው እንግዲህ ጸሎትሽ ነው የሚወስነው ይሄንን በተረፈ ያው 15 በ18 ጻፊው እኔ ቲቪው እዚህ ጋር በስታንድ እንደዚህ ሆኖ ገብቷል እዚህ መሀል ላይ ወደዚህ ቢፈልስ በፊትም በጀርባ የሚታይ ይቻላል ሴራሚኩን ጽፈሽዋል አይደል ስንት በስንት 15 በ18 ባያመልጥሽ ደስ ይለኛል ይሄ ቤት ብትገዢው ደስ ይለኛል ይሄንን ቀለም አስቀምጠው እኔ አንድ ያልገባኝ ነገር አለ ቅድም እኛ ስናየው ማግኘት ኪችኑ ነበር ያየነው እሷ ስትመጣ ግን ቶሎ ዘርበሉ ላይ መጣ መኝታ ቤት አባቴ ምን ይሰራበት
አቤል እኔ በአንዴ 3 ነው የምወልደው። በአንዴ ነው 3 የምወልደው። ደርስባለሁ አለኝ። ገና ያው አለ አይደለ ይሄ የቅናት ሳይሆን ስሜታዊ ጉጉት ነው። ገብቶሃል? መጀመሪያ ይሄ ስንመጣ ብታይ ትንሽ ቀለሙ ራሱ በሩ ነበር ይመስላል። ማይዘው ይሄን ቀለም የገቡት የቃል ፈርኒቸር ባለሙያዎች የድርጅቱ ባለሙያዎች እነሱ ናቸው። እነዚህ ስንት ወር የገቡት እንደው አዩ በእናትህ አዩ አይን ሲሸፍን ችግር አለበት ማለት እንዴ ነው የሚሸፍነው? እንዴ አንተ አይን እንዳጠፈው እንዴ ጣቱን እንዴ ነው የሚከተል? ታራ ልጅ ተናንተ በእናትህ ገና ስፍሬታ ያለች አይኗን ባይኗ ሳታይ ነው እንደተጠፋው። አንተ እዚህ ጋር ከፍቼ በማርያም አንተ ለሞራል ያፈለገቀ ሰርፕራይዝ እኮ አንዳንዴ ሰርፕራይዝ አዮ አይኗን እንዳታወጣው በእናትህ በጨርቅ እንሸፍናት አይኗን እንዳታወጣው። በጣም ያምራል። በጣም በቃ አሁንማ አቤልና ሄኖክ ጥበብ እዚህ ጋር እና እዚህ ጋር ይሞሉብናል። ቡና ላፍላላችሁ። ብዙ ነገሮች የሚከናወኑበት የወር ልጅ ጓዳው የሚሸፈንበት አዲስ ደግሞ ጉዳይ ነው። ከበያ ያሶጣት ነው 2 ጊዜ ነው ማለት ነው። እሺ እየበለጠ ጆሪ ለምን አጥቶ በጣም ቢሆን እንዴ ስጋቸው ስስ ነው። ጠቦት ስጋ ታውቃለህ? የበግ ጠቦት ቶሎ ነው የሚሟሽሹት፣ ቶሎ ዲክላይን ያደርጋሉ። ገብቶሃል? ሰርፕራይዙ ምን ይመስልሻል? ፍቅር እዚህ ያለው እኔ ሰርፕራይዝ በዛብኝ እኮ እርግጥ ትልቅ ሰርፕራይዝ ስለሆነ አስለቅጠለ። ስለዚህ አይነት ጭፍናታል አይነት ጭፍናታል አቤል አንተ ትሻለኛለህ። አይኗ ጎረጎደ እኮ እግዚአብሔር እንዲህ እኮ ነው የምትጨፍነው። አትጨፍናትሽ አይኗን እንዲህ ልትጨፍነው ነው። አይኗ ገባባል እንደየው ሳትወልድ ሰርፕራይዝ እናድርግ። አየው ስለመሳሳላት ነው። አዲስ ብቻ ከዚህ ባለቤትና ደላላው ነው ቤቱን ማሳየት ያለበት። ገብቷል? ኮሚሽን ሰራተኛ እንግዲህ ኦቨኑን ማሳየት ዞበር ለቃት በቃ ታሳየት ነው። ኮንግራቹሌሽን ሰርፕራይዝ ያው ቀርምሽ ብትሰሚው ይሄ እንዲህ መሸርከት ነበር። እድታይሽ ደስ ይላል። በጣም ያምራል። እንዴት ነው የምትሰሪው? እስቲ ኮካሊ ቆይ መጀመሪያ ስሜት አታጣጥም እንጂ ምንድነው እንዴት ነው የምትሰሪው ማለት ይሄ ልጁና ካርቶን እንዳይመስላት
አቤል ይገጥላ ይከፈታል። አቤል ይከፈታል። አከፋፈሉ ስለማለት ነው። በጣም ነው እንጂ ተጨነቀ ተንጀሬ ፍቅር ዝም ብሎ ይለቅሳል እንዴ አንተ? ይሄ ፈታይ በጣም እንዴ ምን ሆነሽ ነው እንጂ እሷ ገብቷል የምታስበው ወፍም መገዛቱ እኮ ደንቋት እኮ አይደለም። ነገ እኔ ምን አይነት ምግብ ነው የማመስለት? ጨንቋት ነው ብራዘር። በዚህ ወፍን ምን አይነት ምግብ ነው የማመስለት? እኔ እኮ በስቶቭ የምሰራለት ይበቃኛል ብላ ነው። ገብቷል? እንደዚያ ትጨነቂ። እሺ ደስታ ተረጋግተና ትመልሳለህ። በደንብ ይሄ ገንዘብ ጤን እያለ ነው። እዚህ ውስጥ የምታደርጊው ነገር ያው አንቺ ለጨነኝ ቅድም እንዳልኩሽ ነው። ዛሬ ለሊት እንቅልፍ አተኝም። ፎቶ አንሺውና ምን እንደምትሰሪበት ተመራመሪ። ይወዳል። በተረፈ ሚስቱን ይወዳል። ትዳር በወር ነው ሙሉ የሚሆነው አይደል? እዩ ፍሪጅ ላሳያት ነው። ትዳር በወር ነው ሙሉ የሚሆነው። ይሄ ነው ታቀበላ። ይሄ ነው ወደ ውጭ ይሄ ማለት ነው። በጣም ቆንጆ ይሄን አትልጩም። እሺ አንዴ ይቅርታ፣ ይሄን አትልጩም። እሺ እንደዚህ ያደረግሽ ጋር ታስገቢያለሽ፣ ትለቂዋለሽ። ምክንያቱም ሁሌም አዲስ እንደሆነ ይቀመጣል። ፍሪጅ ሁሌ አዲስ ነው። መሸጥም ስትፈልጊ አትቸገሪ። ይወጥሻል። አዲስ ነው ብለሽ መሸጥ ትችያለሽ። ይሄ ነው አትላጡት። ይሄ ምንድን ነው? እዚህ ጋር ምንድን ነው? እቺ አንተ አይገባህም። እዩ አይ ተመራምረህ ድረስበት። እኔ ለልጆቼም ተመራምረው ሊደርሱ ነው ሪከመንድ ማድረጋቸው። ሪከመንድ ኢዚ ስቶሬጅ ይላል። ገብቶሻል? ቀላል ማስቀመጫ ማለት ነው። በቃ ሌላ ምን አገባሽ? ምን አለፋሽ? ስንት ጂቢ ነው ግን ስቶሬጅ ይላል? ስንት ጂቢ ነው? 16 ጂቢ ነው። የራሱ ማለት ነው። በጣም ደስ ይላል። በጣም ተመልካቾች ልጅቷ ትሟሸሻለች። ያው እንግዲህ ፍሪጅሽን ትንሽም ይመጣል። የቤት ዕቃ ትይዣለሽ አንቺ እራስሽ። አሁን ወደ ሳሎን እንመልሳትና እንዝጋ። አዲስ አበባ ከደስታው የተነሳ እሱን ይጨርቡታል። ቆንጆ ጎንጃ ነው። እንግዲህ ረዱን አሳይተናታል። በጣም ደስ የሚል ጊዜ ነው። ያው እኔ እንደ ደላላ እንደ ወንድም ማሳየት ባለብኝ ልክ አሳይቻታለሁ። ኢቭን ሴራሚክ ቁጥር ይብላ ስንት በስንት እንደሆነ አሳውቂያታለሁኝ። ያው ገብቷል። ነገር የተሻለ ነገር ደግሞ አግኝታችሁ ስትወጡ ደግሞ ሴራሚክ ቁጥሩ ነው ባለቤት የሚረከባችሁ። ገብቷል። ለዛ ነው። ለማንኛውም እስቲ አንተ ደግሞ የምትጨምርበት ነገር ካለ። እኔ በጣም ደስታ ነው የተሰማኝ። እውነት ወንድሜ የመጀመሪያ ቤቱ በጣም እንደዚህ የሚያምር ቤት ሆኖ እኛ የመጀመሪያችን እንዳልኩ ነው። በተለይ አዲስ አይነገርም። እሱ እናደውና በጣም ቆንጆ ቤት ቆንጆ ቤት ነው። በጣም የሚያምር ቤት ነው። እግዚአብሔር አብ ደግሞ ፊት ለፊት መሆኑ በጣም ደስ ብሎኛል። እግዚአብሔር ደግሞ ትዳራችሁን ይባርክላችሁ። አልተጋባችሁም ገና እናጋባችኋለን እንዴት አድርገን ትዳራችሁን ይባርክላችሁ፣ ያለም ያርግላችሁ፣ የምትወልዱበት የምታብቡበት አይደለ ትልቅ ደረጃ የምትደርሱበት ቤት ያርግላችሁ። በጣም ነው ደስ የሚለው። እኔ ይባርክ ቃል የለኝም። እሺ እዮብ ኮታች ያለ መስሎኝ ነው። ታናሽ ነው ስለሚሉኝ ሰዎች ታናሽ ነው ስለሚሉኝ ታች ያለ መስሎኝ ላቅፎ እዚህ ቀላልኩ በቃ ለፈልገው ባይዘው ሰርግ መቼ እንደሆነ አሳውቀኝ። እሺ እቁም ነገር እንድጥል ጃኮት ለምናምን ገብቷል። ወጪ ነው አዲስ ግን ያው ገብቷል። እንኳን ለዚህ ክብር አበቃ መድኃኒዓለም። ትልቁ ነገር ሰው ልጅ አግኝቶ አለማጣት ነው። እግዚአብሔር አምላክ በትልቁ ባርኳል፣ በትልቁ አስጀምሯል። ከዚህ በላይ ከፍ በል አትውረድ። መድኃኒዓለም ይጠብቅህ። የክፉዎቹን አይን መድኃኒዓለም ይያዝልህ፣ ይሰውርልህ፣ ክፉውን ይያዝልህ።
በርቱ፣ ትዳራችሁ ይለምልም። ሰው እጅ ላይ አይጣልህ ወንድሜ፣ ከምንም በላይ ሰው እጅ ላይ አይጣልህ። አትጣ፣ አትቸገር፣ አትቸገር። ይመርብህ፣ ዝንጥ በል እሺ፣ ከባለቤት ጋር እሺ። ሁሌ ጸሎቴ ነው። እንወድሃለን፣ አትፍራ። የሚያስፈልግ ነገር ካለ ችግር የለም። ችግር አለው። ቀልድ የተቀበልኳት ነች። እሺ እንደምታይ ስራ ቀብያት ነው። ምን ተላሉ እንድታዘዝኳት ላይ መድኃኔዓለም ያሰብከውን ያለምከውን እንግዲህ በጎ ሁሉ ይፈጽምልህ። በርታ። ረዱዬም አንቺም እግዚአብሔር አምላክ ያበርታሽ። ጥሩ የትዳር አጋር ሆነሽ ወልዳችሁ ከብዳችሁ ለማየት ያብቃ። እንወዳችኋለን። በመካከላችሁ ንፋስ አይግባ፣ እግዚአብሔር አምላክ ይግባ በትዳራችሁ። በርቱ፣ ጠንክሩ፣ ይቅናችሁ። እንግዲህ ለዚህ ወግ ማዕረግ ስለበቃችሁ በጣም ደስ ብሎኛል። ያው ጎጆ እንግዲህ የሚጀምረው ሀሳብ ነው። ሀሳቡ ፍሬ አፍርቶ ለወጥቶ ደግሞ ተከራይቶ ደግሞ እኔም አንቺም ተቸጋግረን ችግራችንን፣ ቤታችንን፣ ህይወታችንን አብረን በጋራ እናደምቃለን። ያለውን ህይወት አብረን በጋራ እንካፈላለን። ብታጭም ብታገኝም ባገኝም ባጣም አብረን ቤታችን በአንድ ጎጆ ስር ሆነ ችግራችንን እንደ ችግራችን ደስታችንን እንደ ደስታችን ብላችሁ ህይወትን ሀ ብሎ ለመጀመር እንግዲህ ዛሬ ቤት ተከራይታችኋል። በጣም ደስ ብሎናል። ከዚህ በኋላ ደግሞ የሚጎለውን እንደዚህ ወና ነው ያየነው ቤቱ ነገ ደግሞ ይደምቅበታል፣ እቃ ይሞላል። ከእቃ በኋላ ደግሞ በልጆች ደግሞ እግዚአብሔር ደግሞ ባርኳችሁ ደግሞ ድምቅ ሽብርቅ ያለ ደግሞ ህይወት አሁን እንደዚህ ያየነው ነገር ሁሉም ነገር ሲሟላበት ነው ደስ የሚለውና ነገ ደግሞ ሁሉም ነገር አሟልታችሁበት በሂደት ሁሉም ነገር በሂደት ነው የሚመጣው። እግዚአብሔር ይመስገን እናንተ ከሰፊው ጀምራችኋል። የእግዚአብሔር ቸርነት ትልቅ ነው። ማንኛውም ሰው ደግሞ እነሱ በዚህ በትልቅ ጀምሯል ማለት ትዳር ግዴታ ከዚህ ይጀምራል ማለትም አይደለም። ያው ተመልካቾቻችን ከትንሽ ነገርም ካለው ነገር ይጀምራል። ዋናው ትልቁ ነገር ለትዳር መተሳሰብና አብሮ የመሆንን ቁም ነገር የማወቅና ለዛ ችግርና ለዛ ደስታ ለመከራውም ለደስታውም ዝግጁ የመሆን ጉዳይ ነውና ዛሬ እግዚአብሔር እናንተን ባርኮ በሰፊው አስጀምሯችኋል። እዚህ ቤት ላይ ደግሞ ልጅ ተጨምሮበት ደምቆ ተከባብራችሁ የተሻለ ቤት እና ደግሞ የተሻለ ህይወት እንደምትኖሩ ተስፋ እናደርጋለን። ስለሆነላችሁ ስለተደረገላችሁ በጣም ደስ ብሎናል። ከዚህ በላይ ቢደረግላችሁ ከዚህ በላይ ቢሆንላችሁ ደስታችን ነው፣ ስሜታችን ነው። እኛም አለን ከጎን ሆነን ተጋግዘን ደግሞ የተሻለ ነገር እንደሚሆን ተስፋ እናደርጋለን። እንደምንደሰትበት፣ እንደምንስቅበት፣ እንደምንጫወትበት ይሄ ቤት ደግሞ ሰው አይጥፋበት። ያው ትልቁ መሰረት ያለው አንቺ ጋር ነው። ቤተሰብ አይጥፋበት፣ ወንድም አይጥፋበት፣ እህት አይጥፋበት፣ ይጨፈርበት፣ ይበላበት፣ ይጠጣበት። ቆንጆ ቤት ሲሆን ዘር የሚፈራበት፣ ሀብት የሚፈራበት፣ ገንዘብ የምታገኙበት ቤት፣ ህይወታችሁን የምትቀይሩበት፣ ለሰው የምትተርፉበት ቤት ያርግላችሁ። ዝክር የምትዘክሩበት ቤት ያርግላችሁ። አበዛውት ይመስለኛል። ያው የታላቅ ምርቃት ወደ እኔ ቤት ራሱ እየወሰዱ እና በጣም ደስ ብሎኛል። ረዱዬ እንግዲህ በጣም በእውነት ወንድሜ አንተ በጣም ብዙ ጊዜ ስትጠቃቀፍን ችግር ለማንኛውም ተመልካዮቻችን በጣም አመሰግናለሁ። እሺ ለማንኛውም ተመልካዮቻችን አዲስ ትንሽ ያው እየተንቀሳቀሱ ካሉ አይሆንም ብሏል። ለማንኛውም በጣም አመሰግናለሁ። እግዚአብሔር ይመስገን። ከፈጣሪ በታችን እንግዲህ ደግሞ እናንተም በጸሎትም እያገዛችሁ እግዚአብሔር ይመስገን እዚህ ደርሰናልና በጣም እናመሰግናለን። ሁላችሁም ቤተሰቦቻችን ወንድሞቼን በጣም አመሰግናለሁ። እግዚአብሔር ይመስገን። ትንሽ ነገር ተነስተን ዛሬ እዚህ ጋር ደርሰናል። ቤትም እንግዲህ እግዚአብሔር ይመስገን የመጀመሪያ ቤታችንን በዚህ መልኩ አስውበን ቆንጆ አድርገን ለመኖር ትዳር ለመጀመር እንግዲህ እየረዳን ያለን ባለትዳሮች ነን። ስለዚህ እናንተም ጸሎታችሁ አስቡን። ከዚህ በኋላ ደግሞ ጥሩ ነገሮች ጥሩ ፍሬ የምናፈራበት ይሄ ቤት ጥሩ ስራ የምንሰራበት የምንኖርበት የምናብበት ልጅ የምንወልድበት ይሆናል ብዬ ተስፋ አደርጋለሁ። በጣም እንወዳችኋለን፣ እናከብራችኋለን። አብራችሁ ስለቆያችሁ በጣም እናመሰግናለን። ደስታችሁ ስለሆነ በጣም እናመሰግናለን። በውስጥም ስንታመምም እንዲሁም ደግሞ ስንስቅም ስንጫወትም ደስታ ሲመጣ በውስጥም እየደወላችሁ የምታወሩ ሰዎች በጣም እናመሰግናለን። እግዚአብሔር ያክብርልን ሁላችሁም። እንግዲህ በቀጣይ ደግሞ ቤቱ መጋረጃ፣ ሶፋ፣ ሁሉም ነገር ፏ ብሎ መተን ደግሞ ለመመረቅ ያብቃን። በጣም እንወዳችኋለን፣ እናከብራችኋለን። ሰላም ለሀገራችን ይሁን። በቀጣይ በሌሎች ቪዲዮ እንገናኛለን። ሰላም ነው። ኪችን
ምግብ ነው በቃ አየሁ ምግብ ካለ በቃ ምግብ ነው እሱ ምግብ ነው የሚፈልገው ምግብ ላይ ምግብ ነው በቃ ምግብ ሳሰፋ አራ እሺ ቤታ ልትልና እሺ አበላብላ እሺ በጣም አመሰግናለሁ። ያው እግዚአብሔር ይመስገን መጀመሪያ እንደዚህ መጀመሪያ እኔ እናንተ ተዋውቀን እንደዚህ ፍቅር ግንኙነት ስንጀምር እዚህ የምንደርስ እራሱ አይመስለኝም ነበረ ሳስበው ምን ስለው፣ ግን ፈጣሪ ይመስገን ለዚህ ደርሰናል፣ ለዚህ በቅተናል እና በጣም ደስ ብሎኛል። መጀመሪያ ጊዜ መጥቼ ሳይ በቃ ደስ ይል ነበር፣ በጣም ደስ ብሎኝ ነበረ። በቃ ቤተክርስቲያኑ ፊት ለፊታችን ነው። በዛ ላይ በቃ ደስ ይላል። እስከ ዛሬ ካየነው ቤትም ቆንጆ ነው ትንሽ እና መጀመሪያም ሳይሆን በቃ እሱም እንግዲህ እንደማይሆን አይነት ነገር አድርጎ ነው የሄድ ነው እና በቃ አይሆንም ብዬ ስላሰብ ከዛውን ደግሞ ስመጣ ልቤ የሆነ ምናምን አለ ተከራየ ከፍቶ ሲገባ ከዛ እና አዲስ ናየቻቸው ከዛ ቤት ተከራየው ሲለኝ በቃ ቤት ልጅ ስላለ ግቢም ስለሆነ ምናልባት ለልጆቹ ይመቸዋል ብዬ አስቤ ነበረ። ብቻ ተመስገን ደስ ብሎኛል በጣም። እንግዲህ እንደዚህ ማሟልተን መጠበቅ በጣም እንጃ እኔ ከቃል በላይ ነው። ብዙ ነገር ነው ያደረክልኝ። በጣም አመሰግናለሁ። በጣም እወድሃለሁ። ያው ቤተሰቦችም ወንድሞችም አርአያ ናቸው። እነሱንም በጣም አመሰግናለሁ። ያው አሁን ቢሄዱ ያዩታል ብዬ ተስፋ አደርጋለሁ። ሄኖክ፣ አዲስ፣ አቤል ሁላችሁንም በጣም አመሰግናለሁ። እቴቴንም አብዬንም ሪችንም እንግዲህ በጣም ደስ የሚል ልጅ አሳድጋችኋል። በጣም አመሰግናለሁ። በጣም እወዳለሁ። እኔ በጣም ነው የምወድሽ። ከዚህ በኋላ ደግሞ ትልቁ ነገር በህይወታችን ውስጥ እግዚአብሔርን ማስቀደም ነው በትዳራችን ውስጥም እና እግዚአብሔርን እያስቀደም ከዚህ በኋላ ህይወታችን ደግሞ ጥሩ የተሻለ ያበበ ቆንጆ ኑሮ እንደምንኖር ተስፋ አደርጋለሁ። በጣም ደስ የምትል እውነት እኔ እንጃ አላውቅም። ብቻ ስለ እሷ ተናግሬ አልጨርስም። በጣም አጋዤ ረዳቴ ሁሉ ነገሬ ናት። በጣም ከምላችሁ በላይ እሷን ሳስብ ሁሉ ነገር እዚህ ነው። ምንም አይነት ችግር ውስጥ በሆነ ራሱ ሰላም ነው የሚሆነው እሷን ሳስብ እና እግዚአብሔር ይመስገን ከእሷ ጋር ደግሞ ይሄንን ውብ የሆኑ ዘመኖችን መኖር ከእሷ ጋር እመኝ ነበርና እግዚአብሔር ይመስገን ይኸው ፍሬ ፈርቶ ይኸው ዛሬ እዚህ ጋር ደርሰናል እና እግዚአብሔር ይመስገን። ከእድሜ ደግሞ ዘመናችን እግዚአብሔር ይባርክልን። በጣም አመሰግናለሁ። በጣም ነው የምወደሽ ሚስት የኔ አጮኛ አጓኝ ነው ይሄ አጓኝ ነው። ለማንኛውም አንቺ ኪቺ ወደ በርቺ፣ እኔም ቢዝነሱ ላይ በረታለሁ። ለማንኛውም የመጨረሻው ቃል ይሄ ነው ተመልካቾች። ቀድሜም ወድ ቀልድ የለም። ከመጀመሪያውም ጀምሮ የሚያስረዳኝ ከድሮም ጀምሮ ነው። ምሳቃዬን ራሱ ከፍቼ ስበላ እንደዚህ ነው የምትሰሪው፣ እንደዚህ ነው የሚያሽ ይለኝ ነበር። ሁሌ ምግብ ወሰድ ሰዎች ካልበላ ካልመጣ ተመልካቾች። ለማንኛውም በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እንገናኛለን ማለት ነው። ሰላማችሁ ይብዛልን። ሰላም ለሀገር